ወደዚህ የማደሪያው ድንኳን ከበሩ ጀምረን እስከ ቅድስተ ቅዱሳን ውስጥ ገብተን ታቦቱን ስንመለከት እግዚአብሔር ለምን በብረት አልዘጋውም? ለምን በእንጨት አልዘጋውም? ለምን በሌላ ነገር ከባድ በሆነ ነገር አልዘጋውም ብዬ ሳስብ በቃ ሰዎች ሁሉ እንዲገቡ አይደል? ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ይላል አለ ጢሞቴዎስ። እና ሰዎች ሁሉ እንዲገቡ ደካማው፣ ሕፃኑ፣ ሽማግሌው፣ አሮጊቷ፣ የትኛውም ሰው አቅም ያለው የሌለው መጋረጃውን ጨርቅ ያደረገው በመጋረጃው በኩል እንድንገባ ያደረገው ራሱ እግዚአብሔር ማንንም ሰው እንዲገባ ስለሚወድ ነውና ምናልባት በር ላይ የቆማችሁ ሰዎች፣ ምናልባት መሰዊያው ላይ ያልደረሳችሁ፣ የኃጢአት መስዋዕት ያላገኛችሁ፣ በመታጠቢያው ሰን ያላለፋችሁ ወደ ቅድስተ ቅዱሳኑ ገብታችሁ እናንተ ራሳችሁ የዕጣኑ መሰዊያ ላይ ዕጣናችሁን ጨምራችሁ ማሳረግ ያልቻላችሁ ሰዎች እግዚአብሔር እንዲረዳችሁ እንጸልይላችኋለን፣ ደግሞም እንመኝላችኋለን መግባት እንድትችሉ ማለት ነው። መጽሐፍ ቅዱሱን እያጠናን እያነበብን የእግዚአብሔርን ቃል እየተመለከትን በመታጠቢያው ሰን በኩል አድርገን ወደ ማምለኪያው ስፍራ ገብተን ወደ ቅድስተ ቅዱሳኑ ገብተን ታቦቱ ወደሚገኝበት የእግዚአብሔር ልጅ ኢየሱስ በሙላት ወደሚገኝበት ገብተን ማምለክ እንድንችል እግዚአብሔር ይርዳን ማለት እፈልጋለሁ። ተመልካቾች እዚህ ላይ ምን እንደተገነዘባችሁ ምን እንደተማራችሁ ማወቅ እንፈልጋለን። ያው የዩቲዩብ ቻናልም ስለምናስቀምጥ እዛ ላይ ኮሜንታችሁ ማስቀመጥ ትችላላችሁ። ወደ መጨረሻው ስለደረስን ነው መልእክት ማስተላለፍ የፈለኩት። በጣም ጥሩ። የማደሪያው ድንኳን ወርቃማው በጣም የሚገርመው ይሄ ታቦት ወይም ከላይ እያየን የመጣ ነው። በጠቅላላ መንፈሳዊ ትርጉሙ ጌታ ኢየሱስ እንደሆነ እያንዳንዱ ነገር ተመልክተናል። ግን ከማቴሪያል አኳያ ራሱ ማቴሪያሉ የት ነው የገባው? እንዴት ተደመደመ? ታሪኩ ምን ላይ ነው ያበቃው? ክብር ለእግዚአብሔር ይሁን። ያው የመገናኛው ድንኳን አገልግሎቷን እስከ መቼ ወይም እስከ ምን ጊዜ ድረስ ሰጠች? የመገናኛው ድንኳን ውስጥ ያሉ የመቅደስ ዕቃዎችስ መጨረሻቸው ምን ሆነ በታሪክ የሚል ነው ጥያቄው። እንግዲህ ያው እንደምናውቀው በምድረ በዳ ሲጓዙ እግዚአብሔር ጉዟቸውን ይቀድማል፣ ይመራቸዋል እና የሚመራቸው በደመና እንደነበር እናውቃለን። ይሄ ደመና መጀመሪያ ላይ ዘጸአት 40 መጨረሻው ላይ እንደምንመለከተው መቅደሱ ተሰርቶ እንደተጠናቀቀ ወርዶ ለመቅደሱ እውቅና የሰጠ ነው። ሼህና የሚባለው የእግዚአብሔር ክብር መገለጫ ነው እና ከዛን ጊዜ ጀምሮ ደመናው ሲነሳ ይነሳሉ፣ ደመናው ሲጓዝ ይጓዛሉ፣ ደመናው ሲቆም ይቆማሉ፣ ይሰፍራሉ። ይሄንን እዛው ዘጸአት 40 እንደዚሁም ኦሪት ዘኍልቍ ምዕራፍ 9 ላይ እንመለከታለን። እንዲህ እያሉ 40 ዓመት ነው የተጓዙት የመገናኛውን ድንኳን ይዘው ማለት ነው። ሌዋውያን የተለያየ ስራ ድርሻ ተሰጥቷቸዋል። ከዚያ አኳያ እንግዲህ ጌድሶናውያን መጋረጆቹን ይሸከማሉ፣ የቀዓት ልጆች የመቅደስ ዕቃዎቹን ይሸከማሉ። እንደዚሁም ሜራራውያን ደግሞ እንጨት የሆኑ መወርወሪያ የሆኑ ነገሮችን፣ ምሰሶ የሆኑ ነገሮችን ይሸከማሉ። በዚህ መንገድ እየተሸከሙ እየተጓዙ ሲሰፍሩ እየተከሉ እየነቀሉ እንደዚህ አድርገው ተጉዘው የዮርዳኖስን ወንዝ በመሻገር መጨረሻ ላይ ወደ ተስፋይቱ ምድር ይገባሉ። ከገቡ በኋላ የመገናኛው ድንኳን የተተከለችው በሴሎ ሴሎ በተባለ ቦታ በኤፍሬም ነገድ ድርሻ ውስጥ የሚገኝ ቦታ ላይ ተተክሎ ለረጅም ጊዜ እንደቆየ እናውቃለን። እስከ ሳኦል ዘመን ድረስ በሴሎ እንደነበረች የምናውቀው ነገር ነው። እንግዲህ ልብ በሉ እና ይሄንን ኢያሱ ምዕራፍ 18 ከቁጥር 1 ጀምሮ እንደዚሁም ደግሞ መጽሐፈ መሳፍንት ምዕራፍ 18 ላይ የምናገኘው ነው። በሴሎ እንደነበረች ማለት ነው። እንደውም የሴሎ ድንኳን ተብላ ትጠራለች። ታስታውሱ እንደሆነ የሳሙኤል ወላጆች በየዓመቱ መስዋዕትን ለማቅረብ ወደ ሴሎ ነበር የሚሄዱት። ሊቀ ካህኑ ኤሊ ራሱ የሚያገለግልበት ቦታ እዛ እንደነበረ እናውቃለን። ከዛ በኋላ እንግዲህ
ታሪኩን ተከትለን ስንሄድ የመገናኛው ድንኳን እስከ ዳዊት ዘመን ድረስ አገልግሎት በመስጠት ቆይታለች ማለት ነው። ዳዊት የእግዚአብሔርን ታቦት ከሴሎ አስመጥቷል፣ ግን ራሱ ድንኳን ተክሎለት ነበረ እና ዳዊት ያው እንደምታውቁት ለእግዚአብሔር ማደሪያን ለመስራት ፈልጎ ነበር፣ መቅደስ ማለት ነው። እሱ በዝግባ ቤት እንዳላየና ትልቅ የዝግባ ቤት የሆነ መቅደስ ሊሰራ አስቦ ነበር። ነገር ግን ይህ የእሱ ድርሻ አልነበረም እና እግዚአብሔር ከወገብህ የሚወጣውን በዙፋን ላይ አስቀምጣለሁ፣ እርሱ ለስሜ ቤትን ይሰራል ባለው መሰረት ልጁ ሰሎሞን መቅደስ እንደሰራለት እናውቃለን። ስለዚህ የመገናኛው ድንኳን እስከ ሰሎሞን ዘመን መንግስት መጀመሪያ ድረስ አገልግሎት በመስጠት ቀጥላለች። ምንም እንኳን ታቦቱ በዳዊት ዘመን ዳዊት በጽዮን በሰራለት ድንኳን ውስጥ የገባ ቢሆንም የመገናኛው ድንኳን ግን ገባኦን በተባለ ቦታ ላይ ከነመሰዊያው እንደነበረ መጽሐፍ ቅዱስ ይነግረናል። እንደው ለማንበብ ያህል ሁለተኛው ዜና መዋዕል ምዕራፍ 1 ከቁጥር 3 ጀምሮ እንዲህ ይላል። ሰሎሞንም ከእርሱ ጋር ጉባኤ ሁሉ የእግዚአብሔር ባሪያ ሙሴ በምድረ በዳ የሰራው የእግዚአብሔር መገናኛ ድንኳን በዚያ ነበርና ይላል፣ በገባኦን ወዳለው የኮረብታ መስገጃ ሄዱ ይላል። ለእግዚአብሔር ታቦት ግን ዳዊት በኢየሩሳሌም ድንኳን ተክሎለት ነበርና ዳዊት ከቂርያቲ አሪም ወዳዘጋጀለት ስፍራ አምጥቶት ነበረ። የሆርም ልጅ የኡሪ ልጅ ባስልኤል የሰራው የናስ መሰዊያ በዚያ በእግዚአብሔር ማደሪያ ፊት ነበረ ይለናል። ሰሎሞንም ጉባኤውም ይህን ይፈልጉት ነበር። ሰሎሞንም በእግዚአብሔር ፊት በመገናኛው ድንኳን አጠገብ ወዳለው ወደ ናሱ መሰዊያ ወጣ ይላል። በዚያም 1000 የሚቃጠል መስዋዕት ያቀርባል። በዚያም ሌሊት እግዚአብሔር ምን እንድሰጥህ ለምነኝ ሲል ለሰሎሞን ተገለጠለት ይላል። ስለዚህ ይሄ ምን እንድሰጥህ ለምነኝ ብሎ የተገለጠበት ስፍራ ራሱ እዚያ እንደሆነ ነው የምንረዳው። እና በአጠቃላይ እስከ ሰሎሞን ድረስ የመገናኛው ድንኳን አገልግሎት በመስጠት ላይ ትገኝ ነበር። ከዚህ በኋላ ግን ከመገናኛው ድንኳን ዕቃዎች ውስጥ ታሪኩ ሲቀጥል የምናገኘው የታቦቱ ብቻ ነው እና ታቦቱ ከዳዊት ድንኳን ውስጥ ወደ ሰሎሞን ቤተ መቅደስ ውስጥ ሰሎሞን በሚያስገባበት ጊዜ አንድ የተዘመረ ዝማሬ አለ፣ ሁላችንም የምናስታውሰው። ምን የሚል ዝማሬ ነው? አቤቱ ወደ እረፍት ተነስ አንተና የመቅደስ ታቦት ይላል። ለምንድን ነው እንደ የተባለው? ቀደም ብሎ ተጓዥ ነበር። ታቦቱ ከመገናኛው ድንኳን ጋር ይጓዝ ነበር። ለዛ ነው መቅደሱም ድንኳን የሆነው፣ ተጓዦች ስለነበሩ ነው። ከገቡም በኋላ ሙሉ በሙሉ ምድሪቱን አልወረሱም። በዙሪያቸው ጠላቶቻቸው ነበሩ። እረፍት አልነበረም። ተንቀሳቃሽ ስለሆነ ቤት አልተሰራለትም። ዳዊት የእስራኤል ጠላቶችን ካጠፋና ካስገዛ በኋላ ግን እረፍት ሆነ። ሰሎሞን ማለት ራሱ ሰላም ማለት ነው። በሰሎሞን ዘመን ሁልጊዜ እረፍት ነበረ። ስለዚህ እግዚአብሔር በሰሎሞን ዘመን መቅደስ እንዲሰራ ፈለገ ማለት ነው። ከዛ ከድንኳን ውስጥ አውጥቶ ታቦቱን ወደ መቅደሱ እንዲገባ በሚያደርግ ጊዜ እግዚአብሔር የእረፍት ዘመን መሆኑን የሚያሳይ ነው እና በሰሎሞን ዘመን በመቅደሱ ውስጥ ታቦቱ ገብቶ ከቆየ በኋላ በእስራኤል ነገስታት ውስጥ እስከ ኢዮስያስ ዘመን ድረስ ታቦቱ እንደነበረ እናውቃለን። ሁለተኛው ዜና ምዕራፍ 35 ቁጥር 3 ላይ እግዚአብሔር ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሰራው ቤት ውስጥ አኖሩት የሚል ቃል አለ። ከዛ በፊት በነ ምናሴ ዘመን ታቦቱ ከመቅደሱ ውስጥ እንዳልነበረ የሚያሳይ ነው። ምክንያቱም ምናሴ እንደምታውቁት መቅደሱን አርክሶ ነበረ እና አሁን በኢዮስያስ ዘመን እንደገና ቅዱሱ ታቦት በስፍራው ላይ ሲቀመጥ ነው የምንመለከተው። ከዚህ በኋላ እንግዲህ የምናየው ያው የተወሰኑ ነገስታት አሉ። ወዲያውኑ የባቢሎን ምርኮ ይመጣል። ከዚህ ከኢዮስያስ ዘመን በኋላ ስለ ታቦቱ የምናነበው ነገር የለም እና የታቦቱ መጨረሻ ምን ሆነ የሚለውን ነገር በታሪክ ደረጃ በመጽሐፍ ቅዱስ ውስጥ የምናገኘው ነገር የለም ማለት ነው። ይሁንና በትንቢት የተነገረ ነገር አለ። እንደገና ከመጽሐፍ ቅዱስ ውጭ በተለያዩ ታሪኮች የሚባሉ ነገሮች አሉ። ምናልባት እስኪ እነሱንም አያይዞ ወንድም ኤፍሬም ትሄድበት ካለ። መልካም። ወንድም ግርማ ብዙውን አንስቶታል። በተለይ
አመጣጡን ሂደቱን በጠቅላላ ሲገልጸው ነበረ። አሁን ከዛ በኋላ የት ነው የደረሰው? ምንድን ነው የሆነው ለሚለው እኛ ብቻ ሳንሆን የትኛውም ሰው ለኪዳኑ ታቦት የነበረው አመለካከት ወይም አሁን እየተሰጠ ካለው አንዳንድ ሂደቶች አንጻር ከዚህ አንጻር የት ነው ያለው የሚለው ጥያቄ አንዳንዶች እኛ ጋቢ የሚል እሳቤ ሊኖር ይችላል። ከታሪክ አንጻር ብዙ የሚባሉ ነገሮች አሉ። ነገር ግን ከትንቢት አንጻር ኤርምያስ 3:16 ላይ የተገለጸ ቃል አለ። ወደፊት ስለሱ እንደማያስቡ እስከ ባቢሎን ምርኮ ድረስ ባለው ሁኔታ እንደነበረ በግልጽ አይተናል። ከባቢሎን ምርኮ በኋላ ግን በዳንኤል መጽሐፍ እንኳን ሌሎቹን ማቴሪያሎች በዛ ስናገኝ ስለ ኪዳኑ ታቦት በዳንኤል መጽሐፍ ምንም የተጻፈ ነገር የለም። የኪዳኑ ታቦት የት ነው የደረሰው? አንዳንድ መጽሐፍቶች ፍንጭስ የሚሰጡ አሉ። የታሪክ መጽሐፍቶች እንደዚህ ተጨማሪ መጽሐፍት ተብለው የሚታመኑ በተለይ ታሪክን ከእስራኤል አንጻር የተጻፉ እነ እዝራ ሱቱኤል የሚናገረው ነገር አለ። እዝራ ሱቱኤል ተማርካ ነበር ብሎ ያቀርባል። የመጀመሪያውን ክፍል የሚያቀርበው የኪዳኗ ታቦት ተማርካለች የሚል ነው ከሌሎቹ ዕቃዎች ጋር። እንዲያውም ክፍሉን ላንብበው። እዝራ ሱቱኤል ምዕራፍ 9 ያው እዝራ ሱቱኤል 13 ምዕራፎች ያሉት መጽሐፍ ነው። 9ኛው ምዕራፍ ቁጥር 22 ላይ እንዲህ ይላል፣ የሕጋችን ማደሪያ ታቦተ ጽዮን በግልጽ ነው የሚያስቀምጠው እንደተማረከች፣ ንዋየ ቅድሳት እንዳደፈ፣ ምልክታችን እንደቀረ፣ ጌቶቻችን እንደኮሰቆሉ፣ ካህናት እንደተቃጠሉ፣ ሌዋውያን እንደተማረኩ፣ ሴቶች ልጆች እንደሞቱ፣ ሚስቶቻችን እንደቀሙን፣ መምህሮቻችን እንደተጎተቱ፣ ጎልመሶቻችን እንደተጋዙ፣ ወንዶች ልጆች እንደተቀሙ፣ አርበኞቻችን እንደደከሙ አታይምን አላት ብሎ ያቀርበዋል። ይህ አሁን እዚህኛው ክፍል ላይ ታቦተ ጽዮን ምን እንዳለች ብሎ ነው ያቀረበው? እንደተማረከች ብሎ አቀረበው እና በዚህ ዝርዝር አያበቃም። ቀጥሎ ተማርካ ምን ሆነች? አልተመለሰችም ወይ? ከሌሎቹ ዕቃዎች ጋር በኋላ አልተመለሰችም ወይ? ምክንያቱም አንዳንድ ዕቃዎች ተመልሰው በኋላ በእነ ነህምያ ዘመን የእግዚአብሔር አገልግሎት መዋቅሩ እንደቀጠለ ስለምናይ፣ ግን በዚህ ክፍል ምን የሚል ያቀርባል? ከዚህ ሁሉ የሚበልጥ ብሎ ነው የሚያቀርበው። አሁን ይህ ድምዳሜውን ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደጠፋች ቀረች፣ ከእሷም ንዋየ ቅድሳቷ ተማርኮ ሄደ፣ በጠላቶቻችን በባቢሎን ሰዎች እጅ ወደቅን የሚል ጽሑፍ ሰፍሮ እንመለከታለን። ከዚህ ጽሑፍ ታዲያ ምንድን ነው የምንረዳው? ምንድን ነው የምንመለከተው? ይህ ጽሑፍ እንደ እግዚአብሔር ቃል እንዲህ ነው ብለን ልናቀርበው አንችልም። ግን እንደ አንድ ስነ ጽሑፍ እንደሚያጠና ሰው፣ እንደሚመለከት ሰው እንዲሁ የት ደረሰ የሚል ምልከታ እንደሚሰጥ ሰው ብቻ ግን ልንጠቀመው ከቻልን ተወስዳ ነበረ ተማርካ፣ ከዛ በኋላ ግን ጠፍታን የቀረችው የሚል ድምዳሜ የሚያቀርቡ ነው እንመለከተዋለን ማለት ነው። ከዚህ ባሻገር በሌሎች አንዳንድ ስነ ጽሑፎች ምናልባት ያነበባችሁትም ትኖራላችሁ። ታሪኩ ምን ያክል አስተማማኝ ነው የሚለውን አይደለም፣ እውነታ ነው የሚለውን አይደለም፣ ግን ከታቦቱ አንጻር የተነገሩ ምን አሉ ከሚለው አንጻር ነው የምናቀርበው። ለምድር አደራ ተሰጥታለች የሚል በባቢሎን ምርኮ ጊዜ ለምርኮ ሌላው ሲወሰድ እሷን ግን ለምድር አደራ ሰጥተው ቆልፈዋታል የሚል አይነት ስነ ጽሑፎች ተጽፏል። በተረፈ ኤርምያስ እንደዚህ አይነት ጽሑፍ አለ። ዞሮ የኪዳኑ ታቦት ከዚህ በኋላ አልታየም። ከባቢሎን ምርኮ በኋላ ባሉ በነቢያት መጻሕፍት ሆነ በታሪክ በየትኛውም የሚታይበት ሁኔታ የለም። ሌሎች ንዋየ ቅድሳት ግን ተመልሰው በስፍራው እንደነበሩ ሁሉም ባይባሉም እንደነበሩ እናውቃለን ማለት ነው። በጣም አመሰግናለሁ ወንድም ኤፍሬም፣ ጥሩ አንስተዋል። አሁንም እያነሳን ያለነው ያው ታሪካዊ ሁኔታውን ነው። ብዙ ሰዎች ጽፈዋል አይደለ? ግርሃም ሃንኮክ ይነሳል፣ ክብረ ነገሥት ይነሳል፣ ተረፈ ኤርምያስን አንስተሃል። በጣም ብዙ ሊባል ይችላል። አሁን እኛ ያለውን ሪያሊቲ እውነታውን እናስቀምጣለን። ከዛ ደግሞ መጽሐፍ ቅዱስስ ምን ይላል የሚለውን ነው የምንሰጠውና ወንድም ግርማም በዚህ ላይ ያለህን ሀሳብ ታስቀምጥና ወደ መደምደሚያው እንሄዳለን ማለት ነው።
አዎ የመገናኛው ድንኳን መጨረሻ እንግዲህ ቅድም በሰለሞን ዘመን ከመታየት አልፎ የምናውቀው ነገር የለም። ግን የሰለሞን ቤተ መቅደስ መጨረሻ ግን በባቢሎን ምርኮ ጊዜ ይታወቃል። ያው ባቢሎናውያን መጥተው አፍርሰውታል፣ አቃጥለውታል። የመቅደሱንም ዕቃዎች ዘርፈው ወስደውታል። በዚህን ጊዜ ታቦቱ የደረሰ ነው ጥያቄው። እንግዲህ መጽሐፍ ቅዱስ የሚለውን ያህል የተወሰነ አይተናል እና የኪዳኑ ታቦት በባቢሎን ምርኮ ጊዜ ተወስዷል በሚል ከተጨማሪዎቹ ዲዩትሮካኖኒካልስ ሁለተኛ ቀኖናውያን መጽሐፍት በሚባሉት በዕዝራ ሱቱኤል ምዕራፍ 9 ቁጥር 22 ላይ ያለውን አሁን ወንድሜ አንብበኸዋል። ዕዝራ ካልዕም ላይ እንደዚሁ እንዳለ ያነበብኩ ይመስለኛል። እንዲሁም ለምድር አደራ ሰጧት የሚል ደግሞ ሌላ ታሪክ እንደዚሁ በአንድ መጽሐፍ ውስጥ ይገኛል እና ግን ወደ ታሪካዊ መረጃዎች ስንመጣ ግን ወደ ኢትዮጵያ መጥቷል የሚል ታሪክ አለ። ግን አማኞች እንደ ክርስቲያን ስለ ታቦቱ ምንድነው መረዳት ያለብን ስንል ለሰማያዊ ነገር ምሳሌና ጥላ ሆነው ከተሰጡ የመቅደስ ዕቃዎች ዋነኛው ነው። የእግዚአብሔር ዙፋን መሆኑን ያሳየ ነው እና በላይ በሰማያት ጌታችን ኢየሱስ ክርስቶስን እናገኘዋለን። ወደ ሰማይ ገብቶ በእግዚአብሔር ዙፋን ቀኝ አለ አሁን አይደለም። ስለዚህ እርሱ ዋናውን አካሉን ያገኘን በመሆናችን ስለ ጥላው ብዙ ማሰብ የለብንም። ያንን በተመለከተ ደግሞ ኤርምያስ የተናገረው በቂ እንደሆነ እረዳለሁ። ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ቅድም ወንድም ኤፍሬም የጠቀስከውን ብናነበው መልካም ነው። በበዛችሁ ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዛ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህ አይደረግም የሚል ቃል አለ። ከእንግዲህ ወዲህ የሚለው አገላለጽ ያው ከኤርምያስ ዘመን በኋላ ማለት ነው እና ወደፊት ደግሞ እስራኤል ከምርኮ በኋላ ሲመለሱ አይሹትም። ከምርኮ በኋላ ሲመለሱም ብቻ አይደለም፣ አሁን ተበትነው በዓለም ላይ ያሉ ያልተመለሱ ወደፊት በሺው ዘመን ይመለሳሉ። ያኔም ቢሆን የቃል ኪዳኑ ታቦት ብለው አይጠሩም፣ አይፈልጉትም፣ አይሹትም። ከእንግዲህ ወዲህ ከራሱ ከኤርምያስ ዘመን ጀምሮ አይደረግም የሚል ተናግሯል እና ይልቁን ግን ዕብራውያን ምዕራፍ 9 የኪዳኑ ታቦት ጠቅሶ የመቅደስ ዕቃዎችን ዘርዝሮ ከተናገረ በኋላ አንድ የሚናገረው በጣም ቁልፍ የሆነ ቃል አለ እዛ ስፍራ ላይ። ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕቱ ህብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ፣ ሁለንተናዋን በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላይዋ ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለ እነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም ይላል። ይህን ከዘረዘረ በኋላ አሁንም ይቀጥላል። ቁጥር 9 ላይ ስንደርስ ይህም ለአሁኑ ጊዜ ምሳሌ ነው ይላል። ስለዚህ በምሳሌነቱ ተጠቅመን አማናዊ ትርጉሙን ማየትና በዛ ትርጉም መጠቀም ይገባናል እንጂ ከታሪካዊ መረጃዎችና መጨረሻውን ማወቅ በማንችለው ነገር ላይ ብዙ መጨናነቅ ወይም መጣበብ ያስፈልገናል ብዬ አላስብም። ምንድን ነው ይሄ የሰው ጥናት፣ ታሪክ ወዘተርፈ የመሳሰሉት አሁን ቀደም ስናነሳቸው የነበር ናቸው። እያንዳንዱ አስተማማኝ ያልሆኑት ሁሉም የየራሳቸው መዳረሻ ነው ያላቸው። አንድ መዳረሻ የላቸውም። ለምሳሌ የግራማንኩክ መንገድ ኢትዮጵያ ነው መዳረሻው። የዕዝራ ሱቱኤል ባቢሎን ነው መዳረሻው። የየራሳቸው ነው ያላቸው። ስለዚህ ታሪክ እንደ ታሪክ ይጠናል፣ ይነበባል። መንፈሳዊ ትርጉም ግን ሊሰጥ አይችልም። መንፈሳዊ ትርጉም ያለው ይኸው
የዕብራውያኑ ጸሐፊ የታመነ ነው። ኤርሚያስ የታመነ ነው። ወደ ባቢሎን ሲማረኩ የነበረው ነብይ ማን ነው የነበረው? ኤርሚያስ አይደለ? ያየ ነው ማለት ነው። ስለዚህ ሌሎቹን ዕቃዎች በዳንኤል ውስጥ ሄደን በምርኮ ዘመን ስናገኛቸው ይሄ የለም። ስለዚህ የተሻለ ጥናት ያስፈልጋል ከሆነ ደግሞ ክፍት ነው። ሰዎች ሊያጠኑ ይችላሉ፣ ሊፈልጉ ይችላሉ። ይህንን በዚህ እንዝጋውና አሁን ወደ መልእክቱ ብንሄድ የማደሪያውን ድንኳን ሰዎች ሲያነቡ ምንድን ነው ማትረፍ የሚችሉት? ይችን መጽሐፍ በየመጽሐፍት ቤቱ ማግኘት ይቻላል፣ ግን ሰዎች አግኝተው ሊያነቧት ይችላሉ። የሚያተርፉት መንፈሳዊ በረከት፣ መንፈሳዊ ትምህርት በመጽሐፏ የሚያገኙት ነገር ወንድም ኤፍሬም ብታነሳትና ከዛ መደምደሚያ አድርገን ብንወጣ መልካም። ወንድም ሄኖክ ምንድን ነው መሰለህ እቺ መጽሐፍ በጣም በጣም አስፈላጊ ነገሮችን ሁሉ በክርስቶስ ኢየሱስ ብርሃን በብሉይ ኪዳን በበረሃ የነበረው ላይ አንስታ ወደ ሰማይ ወዳለ መቅደስ ውስጥ ልታስገባ የምትችል መንፈሳዊ መጽሐፍ ነች። ያ ማለት ምን ማለት ነው? ሰው በምሳሌ የተገለጠውን ነገር ስንመለከት ጳውሎስ የተናገረው ነገር አለ። ወደ ክርስቶስ ዘወር ባለ ጊዜ ግን አይደለ መጋረጃው ምን ይላል ነው ያለው? ይወሰዳል። እና ከቅዱሳን አይን ላይ በእነዚህ ማቴሪያሎች በዚህ ቤት በኪዳኑ ታቦት በተለያየ መንገድ አይኖቻቸው ምናልባት የተጋረዱ ሰዎችን ግልጥ አድርጎ ገፎ እውነተኛነቱን ምሳሌውን ወደ እውነተኛነት የሚያሳይ በዚያ ላይ በጽሁፍ ብቻ አይደለም በምስል የተቀመጠ በመሆኑ እግዚአብሔር ፕሮግራም ያደረገው ረጅም ሐሳብ በአጭር መጽሐፍ ለቅዱሳን ሊቀልና ሊረዱት በሚችሉ ሁኔታ የቀረበ ነው። የትኛውም አንባቢ ለአስተማሪዎች እናስተምር ቢሉ ዲቴል እናጥና ቢሉ ሊያጠኑበት የሚችሉ በአግባቡ የተቀመጠ በመሆኑ ምስሎቹን ጭምር ለማስተማሪያነት ሊጠቀሟቸው የሚችል ናቸው። ሌሎች አንባቢዎች በማስተማር ውስጥ ያልሆኑ የእግዚአብሔርን ሐሳብ ሊረዱበት በሚችል ሁኔታ ተቀምጦላቸዋልና ይህንን ቢያነቡ በጣም ይጠቀሙበታል። ወደ ክርስቶስ ኢየሱስ ያስጠጋቸዋል። እግዚአብሔር ይመስገን። ይቺ የማደሪያው ድንኳን የተባለች መጽሐፍ እኔ እንደው ብሉይ ኪዳንን ለሚያጠና ሰው በጣም አጋዥ ናት። በተለይ የሕግ መጽሐፍትን ከሕግ መጽሐፍትም ሶስቱን ኦሪት ዘጸአት፣ ኦሪት ዘሌዋውያንንና ኦሪት ዘኍልቍ እነዚህን መጽሐፍት አጠር ባለ መንገድ ለማጥናት የምታግዝ መጽሐፍ ናት እና ብዙ ጊዜ አሁን የመስዋዕት ስርዓቶችንም ሆነ የመገናኛው ድንኳን አሰራርን እዛው ዘጸአት 25 እስከ 40 ያለውን ዝም ብሎ መደዳውን ሲያነብሰው ለጊዜው አይገባውም። ነገር ግን ያን ክፍል አጥንተው ፊደላዊ ትርጉሙን ተገንዝበው ጽፈው እና በአዲስ ኪዳን ያለውን አማናዊ ትርጉም ወይም መንፈሳዊ ትርጉም ጭምር አንድ ላይ አዘጋጅተው የጻፏት መጽሐፍ ናት እና ከሁሉ የሚገርመው ግን ቅድም እንዳልከው ከጽሁፍ በተጨማሪ ሞዴል ሰርተው ፎቶግራፍም አስቀምጠው ነው የተዘጋጀችው መጽሐፏ። እና እኔ መጀመሪያ ማንሳት የፈለግኩት መጽሐፍ ቅዱስን ለማጥናት ያላት ከፍተኛ ጠቀሜታ ነው። ሁለተኛ አንተ እንዳልከው ሰዎችን ከሕጉ ዘመን ወደ ጸጋ ዘመን ታሻግራለች። ከምሳሌያዊው ዘመን ወደ አካሉ ወደ አማናዊው ዘመን ታሻግራለች። በፊደል ከተነገረው በመንፈስ ወደ ሆነው የአዲስ ኪዳን ዘመን የምታሻግር ከምድራዊው ነገር ወደ ሰማያዊ ነገሮች የምታሻግር መጽሐፍ ናት። በአዲስ ኪዳን እይታ ነው እኛ የብሉይ ኪዳንን ነገር የምናጠናው። ለዚህ ደግሞ መተርጎሚያ አዲስ ኪዳን መጽሐፍ አለን። የዕብራውያን መልእክት ነው። በዚች መጽሐፍ ውስጥ ስለ መገናኛው ድንኳን የተነገረውን ነገር በሙሉ በዕብራውያን መልእክት ውስጥ የተሰጠውን ትርጓሚ በማስተዋል በማነጻጸር ሰዎች እንዲያጠኑት ለማሳሰብ እወዳለሁ። እንግዲህ ለመጨረስ ቅድም ብለኸዋል፣
እስከ ቅድስተ ቅዱሳን የተዘረጋ መንገድ የቀረበበት መጽሐፍ ነው። ከኋላ ከትልቁ በር ከውጭው ከቅጥሩ በር ጀምረን መሰዊያውን አልፈን የመታጠቢያውን ሰን አልፈን የቅድስቱን ደጃፍ አልፈን የቅድስተ ቅዱሳኑን ደጃፍ አልፈን እስከ ቅድስተ ቅዱሳን ውስጥ ድረስ እንዴት እንደምንገባ የተማርንባት መጽሐፍ ናት እና ይሄ በዕብራውያን መልእክት የተተረጎመው ነው የቀረበልን። በመሆኑም ዕብራውያን መልእክት ላይ ይህንን መሰረት አድርጎ አንድ ቃል አለ። እሱን አነብና ጨርሳለሁ። ዕብራውያን ምዕራፍ 10 እንዲህ ይላል፣ እንግዲህ ወንድሞች ሆይ ይላል፣ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ክብር ለእግዚአብሔር። ታስታውሳላችሁ ጌታችን ኢየሱስ ክርስቶስ ከሰፈሩ ውጭ ከበሩ ውጭ በቀራኒው መስቀል በጎልጎታ ላይ በተሰቀለ ጊዜ አንድ ነገር ሆኗል። የውስጠኛው የቅድስተ ቅዱሳኑ መጋረጃ የመቅደሱ መጋረጃ ከላይ ወደ ታች ከመካከሉ ተቀዷል አይደል? ይሄ ምን ማለት ነው? ትርጉሙ ወደ ውስጥ መግባት ይቻላል ማለት እኮ ነው። ኢየሱስን ከኢየሩሳሌም ከተማ ወደ ውጭ ቢቀበሉትም የሰማይ ምላሽ ግን ምንድን ነው የሆነው? እኔ ወደ ውስጥ ተቀብየዋለሁ ማለት እኮ ነው። ይሄ መጋረጃው ለሁለት መቀደዱ። ዛሬም እርሱ ወደ ውስጥ ከገባ እኛም ስለኛ ቀዳሚ ሆኖ ነውና የገባው ተከታይ ሆነን ገቢዎች ነን። ገብተንም በዚያ እግዚአብሔርን በመንፈስና በእውነት እናመልካለን። በእርሱ በእግዚአብሔር ቤት ላይ በሆነው በታላቁ ሊቀ ካህናችን መሪነት ማለት ነው። ስለዚህ ይቺ መጽሐፍ ወደ ቅድስት የምታደርስ መጽሐፍ ናት። እግዚአብሔር እንደረዳን መጠን በትዕግስት እናንብባት። በጣም ጥሩ። እኔም ያለኝ መልእክት የሆኑ ነው። በምድረ በዳ ያለው የማደሪያ ድንኳን የሚያሳየው ያው ከምስክሩ ታቦት ተነስቶ ነው ወደ ህዝቡ የሚሄደው አይደለ? መንገዱ እግዚአብሔር ከሰማይ ወደ ሰው እንዴት እንደመጣ የሚያሳይ ነው ያለው። በዕብራውያን ያለው ደግሞ ሰዎች መንገዱ ተከፍቶላቸው በተመረቀው መንገድ አሁን ባነበብከው ንባብ መሰረት ማለት ነው ሰዎች ራሳቸው መንገዱን ተጠቅመው ወደ እግዚአብሔር እንዴት መቅረብ እንደሚችሉ የሚያሳይ ነው። ይህንን ማጥናት ለሚፈልጉ ሰዎች የተዘጋጀ የቀረበ እውነታ ነው። መጽሐፍ ቅዱሳችሁን አንስታችሁም ማንበብ ትችላላችሁ። እዛው ያለ ጉዳይ ነው። ስለመጣችሁ ስላብራራችሁልንም ለጥያቄዎቹም በቂ ምላሽ ስለሰጣችሁ ወንድሞች እግዚአብሔር ይባርካችሁ። ተመልካቾችም እኛ ጋር ስለነበራችሁ እግዚአብሔር ይባርካችሁ። ይህን መጽሐፍ ማግኘት ለምትፈልጉ በየትኛውም ስፍራ ማግኘት ይቻላል። አዲስ አበባ መገናኛ መተባበር ህንፃ ላይ 4ኛ ፎቅ ታገኛላችሁ። ሁልጊዜ እንደምንለው ልደታ ኮንዶሚኒየም አብነት ክሊኒክ ጎን ላይ እንገኛለን። ሆሳና፣ አዋሳ፣ ጅማ፣ ሐረር እንዲሁም ባህር ዳር እንደዚህ ቦታዎች መጽሐፍት ቤቶች አሉ። የምትፈልጉትን መጽሐፍ ማግኘት ይቻላል። በሌላ መጽሐፍ ተመልሰን እስከምንገናኝ ድረስ እግዚአብሔር ከሁላችን ጋር ይሁን። ጸጋና ሰላም ይብዛላችሁ። ተባረኩ።